ያያት ለጋብቻ ተመኛት ወተወርደ አገኛት ስትመች አገባት ወንድሜን በምን አየሽው ተመኘሽው ጎምለል ሲል እያየሽው በልቦናሽ ተመኘሽው ለዘመናት አጠናሽው ወተሽ ወርደሽ አገባሽው ወንድሜን በምን አየሽው ተመኘሽው እቴን በምን አየሃት ተመኛት ባልንጀሬ አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ ባልንጀሬ አይበልሽ ቅር አይበልሽ ቅር የማይሄድ የለም የማይዳር ሁለቱም ተለዩ ከእናት ካባታቸው ትዳር መሰረቱ አንድ ሆነ ቤታቸው ከእናት ጋር ጨዋታ የማምዬ ዶሮ ትዳር ተመስርቷል አበቃ ዘንድሮ ባልንጀሬ አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ ባልንጀሬ አይበልሽ ቅር አይበልሽ ቅር የማይሄድ የለም የማይዳር እሸቴ ወይና እሸቴ ወይና ረግ እሸቴ ወይና እሸቴ ወይና ረግ እናትየ ባለማረግ አባትየ ባለማረግ ወንድምየ ባለማረግ እህትየው ባለማረግ ዘመዶቿ ባለማረግ ጓደኞቿ ባለማረግ ሰርገኛውም ባለማረግ አጃቢውም ባለማረግ እሸቴ ወይና እሸቴ ቡንኝ አባቷንም እዩልኝ እናቷንም እዩልኝ ወንድሟንም እዩልኝ እህቷንም እዩልኝ ዘመዶቿን እዩልኝ ጓደኞቿን እዩልኝ ሰርገኛውን እዩልኝ አጃቢውን እዩልኝ እሸቴ ወይና እሸቴ ቡንኝ እሸቴ ወይና እሸቴ ቡንኝ ንቦ ንቦ አትናደፊ ንቦ አትናደፊ እናቷንም ብለሽ ለፊ ንቦ አትናደፊ አባቷንም ብለሽ ለፊ ንቦ አትናደፊ ወንድሟንም ብለሽ ለፊ ንቦ አትናደፊ እህቷንም ብለሽ ለፊ ንቦ አትናደፊ 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 ንቦ አትናደፊ
ፍቅርሽ ከገላዬ አልለይም አለ ትዝታሽ ከላዬ ትዝታሽ ከላዬ እኔስ አንቺን አንቺን የልጅነቴን ደስታ መጀመሪያ የፍቅር ቤቴን ደስታ መጀመሪያ የፍቅር ቤቴን ኧረ ነይት ኧረ ነይ ሳምራዬ ወገቤ ያመኛል መቀነት ይለኛል ራሴን ያመኛል አስፕሪን ይለኛል ሙሽሪት ሙሽራ ሰርጋችሁ ሰርግሽ ነው ሙሽሪት ሙሽራ ሰርግሽ ነው ሰርጋችሁ ሙሽሪት ሙሽራ ሙሽሪት ማሬ ሙሽራው ማሬ ሙሽሪት ማሬ ወጣቶቹ ኋላ ቦታ ልቀቁላቸውና አረፋረጡ ስለጋበዛችሁ እናመሰግናለን። የመጣንበትን ተነግረን ነው። ምን ገጣላችሁ? እጃችሁ ወደዚህ ሰው ፈልገን ማንን ነበር የፈለጋችሁ? ቤዛዊት ወንድሰንን ለልጃችን ቤዛዊት የምትባል ልጅ አለችን፣ ግን የአባት ስም ወንድሰን ግሌዎች አባቶቻችንን ጨምሮ ከ5 ሰዓት ጀምሮ ነው የተቀመጥነው። ያው 6 ሰዓት መልእክት ይዛችሁ እንደምትመጡ ነው የተነገረን። የደረሳችሁት እንግዲህ ኦልሞስት 7 ሰዓት የሆነ ነው። 10 ጉዳይ ነው። አንድም ለሱ ምን እንደምትሉ እንሰማለን። ሁለተኛ ደግሞ የአባት ስም መስተካከል አለበት። ቤዛዊት አሰፋ በሚል ይስተካከል። ወንድሰን ወንድሟ ነው። ይቅርታ ልክ እንደዛ ስለነበር ግን የተቀረበ ስም ያ ነው ስለተባለ እሱን ይዘን ነው የመጣነው እንጂ እናውቃለን። ያን ማስተካከሉን ተቀበለናል። ቤዛዊት አሰፋ ብለን ስያሜ ሰጥተናል። ያው የተሰጠውን ስያሜ ተቀበለናል እና አርፍደን የመጣው ደግሞ አሳተሩ ዋስ እንጠራለን። ምን አማራጭ ያው እዚህ እንዳለ የታወቁ ሰዎች በሙሉ ነው ያሉት። እነዚህ ሁሉ ዋስ ነው የሚሆኑት። እንግዲህ ኢትዮጵያን ከጀርባ ያላችሁ ባለሙያ ትቀበላላችሁ ዋስትናው? አሁን ጥያቄውን ሙሉ አድርጋችሁ እንስማው። እረዳቸዋለሁ። እኔ ደግሞ ያው ታናሻቸው ነኝና እሳቸውን ለማስቀደም በታላቅነት ኩራን አባቶች እዚህ ያላችሁ የቤተክርስቲያን አባቶች ስላላችሁ መልእክት ቤዛዊት ለትዳር አጋርነት እንጠይቅ መጥተናልና መልካም ፈቃዳችሁ ቢሆን ለልጃችን ለፍጹም ከበረ ልጃችሁን ለልጃችን ብለን ነው መጣነውና መልካም ፈቃዳችሁን እንጠይቃለን። ልጃችሁን እንሰጡን በታላቅ አክብሮት ለመጠየቅ መጥተናል። ንገሩ። እሺ፣ በጎ ጥያቄ ነው። በጎ መልእክት ተሸክማችሁ ነው የመጣችሁት። እንደው እስኪ ልጃችሁን እንወቀው። ማን ነው? ስለ ልጃችሁ አንዳንድ ነገር ብትሉን ደስ ይላል። እሺ ልጃችን እኔ ቤተሰብ ነኝ። ልጃችን ፍጹም ከበረን ከልጅነቱ ጀምሮ ነው አሳድገነዋል ማለት ይቻላል። በጣም ጸባይ ያለው ቤተሰብ አክባሪ ነው። እንዲሁ እንደው ስለ ጥሩነቱ ለመናገር
ቃላት ቢያጥረኝም በጣም መልካም ልጅ ነው። ለትምህርት አሜሪካን ሀገር ሄደ። እኔ ብዙም እዛ ተመላልሼ አይቼዋለሁኝ። ትምህርቱን ከጨረሰ በኋላ ለጊዜው አንድ ሜዲካል ካምፓኒ ውስጥ በማኔጀርነት እያገለገለ ነው እና ቤዛይትንም አይ ቲንክ ይተዋወቃሉ እና መልካም ሰው ነው። እኔ ምናልባት አገላለጼ እሱነቱን ሙሉ ለሙሉ ላይገልጸው ይችላል እንጂ እጅግ በጣም ሰው አክባሪ፣ የተባረከ መልካም ሰው የተላበሰ ሰው ነው፣ ልጅ ነው እና እዚህ ክርስቲያን ነው። ኦርቶዶክሳን የሚከተል ቤተሰቡ አባታችን ጥሩ ተገቢውን ጥያቄ ነው ያነሱት። በእርግጥ የሁለቱ ፍቅርና አብሮነት እንዳለ ሆኖ ነገር ግን የሚያናው ኑሮ አንዱ እሱ ስለሆነ ያ ነገር አይጠየቅም። እናመሰግናለን። እንደው እንደመሩ ጥንዶች መልካም ፈቃደኝነት ላይ የተመሰረተ ቢሆንም ከዚህ በፊት ሌላ ህይወት ነበረው ወይ? ልጅ ነበረው ወይ? እንደው ቤተሰብ ማወቅ ያለበት ነገር ካለ ሳልጃችሁ። እሱ እንግዲህ ተወልዶ ያደገው እዚህ አዲስ አበባ ልደታ አካባቢ ነው። እስከ 12ኛ ክፍል እዚሁ ነው የተማረው። 12ኛ ከፈጸመ በኋላ የሚያውቀው ነገር የለም። ከዚህ ሲሄድ ያው ቤተሰቡን አስፈቅዶ ቤተሰቡን መርቀውት ነው ወደዛ የላኩት። ሌላ ሂስትሪ ነው። እዛም ከሄደ በኋላ ተጨማሪ ትምህርቶችን ተምሮ ወደ ስራ ላይ ነው እና ከዚህ በፊት ምንም አይነት ትዳር ወይም የትዳር ጓደኛ እሺ፣ ቁጥራችሁ ብዙ ነው። ትልልቅ ሽማግሌዎች ናቸው የተገኛችሁት። ባህላችን ወጋችን ከመሆኑ አንጻር የምንኮራበት ነገር ነው። እውነት ለመናገር እኛም ልጃችን እንግዲህ ትምህርቷን በተገቢው መልኩ የተማረች በዲዛይኒንግ ሙያ በተለይ ስታገለግል የነበረች ነች። ያው ገና 1 ዓመት አካባቢ ነው ከሀገር ከወጣች። ማወቅ መጠየቅ ስለሚፈልግ ነው። ከዛ ባሻገር ደግሞ ትልቁ ነገር ልጅን አሳድጎ ለቁም ነገር አብቅቶ ከምንም በላይ እናቴ አባቴ እዚህ አድርሳችሁኛል እና የእናንተ ይሁንታ ፍቃድ ይኑረው ህይወቴ ብሎ ይሄንን ነገር ማድረግ ሽምግልናን ማስቀጠል ቀላል አይደለም። እናንተም የቆማችሁትም እኛም የተቀመጥ ነው። እናት ቤተሰቦች እዚህ ወንድም አጠቃላይ አሉ። ከነሱ ጋር እንደው 1-5 ደቂቃ እንድንመክር ብትፈቅዱልንና ለትንሽ ደቂቃ ውጭ ብናቆማችሁ ከይቅርታ ጋር በደስታ በደንብ አብራራልና ተነጋገርከውን እንግዲህ ያው 10 ደቂቃ ስላልናችሁ አንተ 8 ደቂቃ እንግዲህ ያው ከቤተሰብ ጋር መክረንበት እንግዲህ ሽማግሌዎቹም በክብር መጥተው ለጠየቁት ጥያቄ ጥሩ የሆነ ጥያቄ ስለሆነ የጠየቁት ስለ ልጃቸውም ጥሩ ነገር ስለነገሩን ወደፊት ብሩህ ነገር እየታየንም ስለሆነ የተሰማን እንደዛ አይነት ስሜት ስለሆነ ደስ ብሎናል። እንግዲህ ጥያቄውን በአግባቡ በደስታ ተቀብለናል። እናመሰግናለን። እኔ ሽምግልና እነሱን ነው የላኩት። ለመሆኑ ምን አለው ሲባሉ ተያዣ እንግዲህ ያው ትረዱናላችሁ ደንቡ ስለሆነ በመመለሳችን ቅር እንደማይላችሁ እርግጠኞች ነን። ቤተሰብ ብዙ ነው ያለው እዚህ ቤተሰብ አለ። በእርግጥ እናትና አባት ነው የመጨረሻ ውሳኔ ሰጪ። ነገር ግን ያው መነጋገር ስለሚገባ ነበረ ወደ ውጪ ውጡ ያልናቸው። እንግዲህ ከቤተሰብ ጋር ተመካክረን ቤተሰብ ምን አይነት ሀሳብ ነው ያመጣው
እንግዲህ ከዚህ በኋላ ጥሩ ነው፣ ሀሳቡን ተቀብለነዋል። ግን ለቀጣይ 15 ቀን ኑ ማለት እናንተን ስለሚከብድ ሀሳቡን ተቀብለናል፣ እሺ ብለናል ብለዋል ቤተሰቦች። እንግዲህ ሁለቱም ልጆች ኦርቶዶክስ ክርስቲያን ናቸው፣ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ናቸው። እግዚአብሔር በመካከላችን እንዲገኝ ስለተደረገውም ነገር ያው የፈጣሪን ስም መጥራት ተገቢም ስለሆነ አባቶች በመካከላችን አሉ። ጸሎት እናድርግና እናንተም ቦታ እናስይዛለን። መለከት ቀና ብላንተ ሙሰሰዋል ከመዝበል ያውና ቅዱስ ከአምላካችን አባታችን ፈጣሪያችን ከእግዚአብሔር ሆይ በሰላም በሕይወት ባርከ ቀድሰ ስላዋልከን እናመሰግናለን። ሰዓት ማልቱን ደግሞ ተረፈ ምሽቱ ባርከ ቀድሰ በሰላም እንድታስመሸን እንለምንሃለን። የልጆቻችንን ጋብቻ እንድትባርክልን፣ የአብርሃምን የሳራን ጋብቻ እንድትባርክ፣ የልጆቻችንን ጋብቻ እንድትባርክልን፣ ፕሮግራሙን የተቃና እንድታደርግልን፣ ባህላችንን የሽምግልና ወግ ሁሌም እንደዚሁ በባህላችን እንድንጸና አምላክ ይርዳን። ይህ እንግዲህ ከላይ ከአባቶቻችን የመጣ ትውፊት ስለሆነ ነው። ይህ ሽምግልና ወግ ማድረግ ነው፣ ባህል ነው፣ ትውፊት ነው። አባቶቻችን እና አብርሃም የላኩት ሽምግልና ነው ልጃቸው ለይስሐቅ በመጽሐፍ ቅዱስ ላይ በኦሪት ዘፍጥረት ላይ ምዕራፍ 24 ላይ የምናገኘው ለልጁ ለይስሐቅ ያዕቆብ የሚባለውን ሎሌውን ልኮ ሽምግልና ሄዱ። ለልጁ ሸምግሏል፣ ቃል ገብቶ ምሎ ከአብርሃም ጋር ማለት ነው። ስለዚህ ያን ወዲያን ይዘን ነው ዛሬ ሽምግልና የምንመጣው የምንሄደው የምንቀበለውም እና ይሄ ትልቅ ባህላችን ነው እና ይህን ባህል እንዳያጠፋብን የአምላክ ፈቃድ ይሆናልን። ባህላችንን ያስፋልን። ከሃይማኖት ጋር የሚያዙ ባህል ሃይማኖቶች ከሃይማኖት ጋር የሚያዙ ናቸው፣ መጽሐፍ ቅዱሳዊ ናቸው እና መጽሐፍ ቅዱሳዊ የሆነውን በዓል እንደዚህ እናከብር የረዳን አምላክ ይክበር ይመስገን። ልጆቻችንን ጋር ብቻ ይባርክልን። በእውነት ትልልቅ አባቶች ነው ያገኘ ነው ዛሬ። እኛም እግዚአብሔር ይመስገን ትልቅ አባቶች ጋር መዋል ለእናንተም ትልቅ ነው፣ ለእኛም ትልቅነት ነው፣ ትልቅ ክብር ያገኘ ነው። ማየተን ሰው በሚዲያ የምናቸውን ሰው ዛሬ ደግሞ በአካል አግኝተን ደስ ብሎናል። እግዚአብሔር ስሙ የተመሰገነ ይሁን። እናንተም ደስ ይበላችሁ፣ ቤተሰብም ልጆቻችሁን ለዚህ ወግ ማድረግ ያበቃ አምላክ ይክበር ይመስገን። ያልበቁትንም ያብቃልን፣ የበቁትንም ትዳራቸውን ይዘው ልጅ ወልደው እንዲኖሩ አምላክ ይፍቀድልን። የልጆቻችንን ጋብቻ ይባርክልን፣ ፕሮግራሙን የተቃና ያደርግልን። አምላክ አማላጅነት የመድኃኒታችን ክርስቶስ ቸርነት አይለይብን። ሰላም እንደዋለን ሰላም እንዲያስመሸን እንዲህ በማለት ቅዱስ ስሙን እንጠራዋለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአምላክ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የሚል በደልን የሚደመስስ ይቅር ባይ አባቶቻችን ለሐዋርያት ሥልጣነ ክህነት የሰጣቸው አባቶች ዲያቆናት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች ወንድሞች፣ እናቶች ሕፃናችሁም በየስመ ክርስትናችሁ ከኃጢአት መሰሪያ የተፈታችሁ ንጹሐን ሁኑ። ይህንም እናንተንም በደል ኃጢአታችንን ይቅር ብሎ ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ በደል ኃጢአት ሁሉ
ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያክብርልን። ይስጣችሁ። ኑ ቁጭ በሉ። አሁን ይዛችሁት አባቶች አንድ የሚቀረን ነገር አለ። እንግዲህ አባቶች እንዋለድ እንግዲህ መጀመሪያውን አባቶች ብለዋልና የእነሱን ሀሳብ መድገም አይሆንብኝም። ትዳር ምድራዊ ተቋም ነው። እግዚአብሔር መጀመሪያውኑ የመሰረተው የመጀመሪያ ተቋም ትዳር ነው። ይህንን ትዳር ደግሞ እግዚአብሔር በዚህ ቤት ሁለቱ ወጣቶች እንዲገናኙ ያደረገውን እግዚአብሔር ነውና ከእናንተ ጋር ደግሞ ዛሬ ስንገናኝ ይህንን ትልቅ እግዚአብሔር ራሱ የባረከውን ትዳር እናንተ ደግሞ አባቶች እንድትባርኩ እዚህ ጋር ይዘን የመጣነው በግ አለ። ይህንኑ በግ ደግሞ አባቶች ባርካችሁ እነዚህ ሁለቱ ተጋቢዎች ደግሞ ህይወታቸው እንዲሰምር ጸሎት እንድታደርጉ ነውና ይህ የቀረበው በግ ተባርኮ ያው በግ እንግዲህ የመስዋዕት ምልክትም ይሆናል። ግን ዋናው የኛ መስዋዕት ክርስቶስ ነው። ግን ቡራኬ ለመስጠትና ለመቀበል ይህንን በግ ይዘን መጥተናልና እንድትቀበሉልን ቡራኬ እንዲሰጡ በታላቅ አክብሮት እንጠይቃለን። እንደዚህ ሙሉ አድርጋችሁ እንዳመጣችሁ ሙሉ ይስጣችሁ። ያው ውስኪውም ጥንድ ነው የመጣው። በጉም ይህን የመሰለ የአቤል መስዋዕት በእንዶ ያልከለከለ በእግሩ ያላረረ እግዚአብሔር ለእግዚአብሔር መስዋዕት ያቀረበው መስዋዕት ነው ያቀረባችሁት። ይቀበልላችሁ በእውነቱ። ስለዚህ ለእግዚአብሔር እግዚአብሔር አይበላም ብሎ ዝም ብሎ የማይሆን መስዋዕት ያቀረበ ያላዘቀበለት። አቤል ደግሞ ንጹህ መስዋዕት አቀረበላት። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። እግዚአብሔር ስጦታችሁን ይቀበል፣ ስጦታችሁን ይቀበል። እግዚአብሔር ልጆቻችንን ተዳብራለ የአብርሃምን የሳራን ሙስሊሞቻችንን ብቻ ይባርክልን፣ ይቀድስልን። ፕሮግራማችንን እንደዚህ እንደጀመረው ለፍጻሜ ያብቃል። እናንተንም እግዚአብሔር ያክብርልን፣ ያከበራችሁ ክብር ይስጥልን፣ በሰላም ያውለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ቤተ መንግስት ኃይለ ስብሐት ኢየሱስ ክርስቶስ ማይሰራ እግዚአብሔር ይባርክ። ሙሽራይ
ሆነችው የደስታ ዛሬ ስለናንተ ፍቅር ነው ክብርና ውዳሴ ስለሚገባቸው ውለዶ ክበዶ ብለን መረቅናቸው ሙሽራዬ የወይን አበባዬ ሙሽራዬ የወይን አበባዬ አምላክ በባረከው መልካም ጋብቻቸው ሙሽሪት ሙሽራው እንኳን ደስ አላቸው እንኳን ደስ አላቸው እንዲህ አምሮባቸው በወግ ስናያቸው በሩሃ አዲስ ሕይወት ተመኘንላቸው ተመኘንላቸው አንድ ሆነው በአንድ ልብ የሚዋደዱበት ጋብቻ ክቡር ነው የሚከበሩበት በፍቅር ተጋግዘው የሚረዳዱበት ጋብቻ ብሩክ ነው የሚባረኩበት ሙሽራዬ ሙሽራዬ የወይን አበባዬ ሙሽራዬ የወይን አበባዬ እምነትና ጽናት የሚሰንቁበት የሕይወትን ትርጉም አውቀው የሚረዱበት ወንድና ሴቲቱ ጥንድ የሚሆኑበት ጋብቻ ቅዱስ ነው የሚቀደሱበት እሱን ወንድ እሷን ሴት አርጎ ፈጠራቸው ምድሪቱንም ሙሏት ብሎ ባረካቸው ብሎ ባረካቸው አዳም ያለ ሕይወት ፍጥረት ጎደሎ ነው ጸጋውን ያበዛው ጋብቻ ፈቅዶ ነው ጋብቻን ፈቅዶ ነው ሰላም ጤና ፍቅር ጸጋ በረከት አምላክ ላበት ሰላም ጤና ፍቅር ጸጋ በረከት አምላክ ላበት
መንፈሴ የማይማርከው ጠንካራው መንፈሴ ትዳር አለኝ እስኪታጣ ነፍሴ የሚሹበት ጋብቻ መንገድ ነው ጽድቅን የሚሹበት አንደኛው ስላንዱ ምሕረት ያገኙበት የአብርሃም ቡራኬ የአዳም ውርስ ነው የአብርሃም ቡራኬ የአዳም ውርስ ነው የጥምረት የስምረት የአንድነት መንፈስ ነው ፍቅሬ ባንቺው ነው ማማሬ ትዳር ይጥማል እንደማር ትብሽና ትብስ የሚባባሉበት ፍቅር ሰጥተው ፍቅር የሚቀበሉበት የሚታገሱበት የሚቻቻሉበት እውቀት ነው ጋብቻ መልካም ቃል ያለበት መልካም ቃል ያለበት ፍቅሬ ባንቺው ነው ማማሬ በትዳር አብረን እንኖር ማን ብዬ ልስይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ አቤት ቅርጸ ሥራው የከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ጥቁር መሳይ ነው ጸጉርሽ በትከሻሽ ወርዶ አልብሶሽ ያሰልካካ አፍንጫም በጠይም መልክሽ ላይ
የውበት ቅርጽ ይዞን አርጎሻል ብላ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ቅርጹ ውበቱ ማስደሰቱ አሉሽ ይፋል ቅንድብ ለድምቀቱ አሟልቶ ሰርቶሻል ምንም አይጎልሽ ድንቅ ልጅ ድንቅ ነሽ በሌላ አልጠራሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ 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 ድንቅ ልጅ ድንቅ ልጅ ድንቅ ልጅ ድንቅ ልጅ ነሽ ድንቅ ልጅ ድንቅ ልጅ ድንቅ ልጅ ድንቅ ልጅ ነሽ አቤት አቤት ቤቱ ጌታዬ አቤት አቤት ተመስገን አምላኬና አቤት አቤት እንደ ኢየሩሳሌም እንደ አክሱም ጽዮን እንደ ኢየሩሳሌም እንደ አክሱም ጽዮን ፍቅርም አማኝ ሆነ አርገው ሚሊዮን ሰላም አማኝ ሆነ አርገው ሚሊዮን ከዓለም ተጠራርተው ጥቁሮቹ ነጮቹን ከዓለም ተጠራርተው ጥቁሮቹ ነጮቹ እንዳልሆኑም እንዴ ቤተ እስራኤሎቹ እንዳልሆኑም እንዴ ቤተ እስራኤሎቹን መልሶ ሲገናኝ የአዳም ቤተሰብን መልሶ ሲገናኝ የአዳም ቤተሰብ እንዴት ደስ ይላል ሰው ሲሰባሰብ እንዴት ደስ ይላል ሰው ሲሰባሰብ የሁለት አገር ሰው ሲባል ወሰንተኛ የሁለት አገር ሰው ሲባል ወሰንተኛ ቤተሰብ ይመስላል አንድ ላይ ሲተኛ
ቤተሰብ ይመስላል አንድ ላይ ሲተኛ የልብ ወዳጅ ሲሆን የሩቅ አገር ሰው የልብ ወዳጅ ሲሆን የሩቅ አገር ሰው ሲከንፍ ያከርመዋል ሲያመላልሰው ሲከንፍ ያከርመዋል ሲያመላልሰው የግሸን ጉልላት ይታያል በርግማን የግሸን ጉልላት ይታያል በርግማን ይሁልኝ በስዋን ሰዎች ሲታረቁ ይሁልኝ በስዋን ሰዎች ሲታረቁ እና ቤቱ ጌታዬ እና ቤቱ አምላኬ አቤት 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 ቤቱን አምላኬ አቤት አቤት መስገን ጌታዬ አቤት አቤት ባርባራ ለሆዴን ይሄን ሰው ስለየ በድጋሚ እንዴት ዋላችሁ? እንኳን ደህና መጣችሁ በድጋሚ። መቼም ከዚህ በላይ የተቀደሰና የተባረከ ነገር የለም። መልእክቶች ከቀደም ጀምሮ በሽምግልናው ከተቆመበት ሰዓት ጀምሮ በአንድም በሌላም ሲተላለፍ ነበረ። በመካከላችንም አባቶች አሉ። እንግዲህ ከዚህ በላይ እግዚአብሔር የሚከብርበት እግዚአብሔር የሚደሰትበት ነገር አለ ብዬ አላስብም። እውነት ለመናገር ያው እንግዲህ የተለያየ ሃይማኖት ልንከተል እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ለአገልግሎት ሲወጣ የመጀመሪያ ታምራቱን ያየንበት ታምራቱ የተገለጠበት በሰርግ ቤት ውስጥ ነው። ያው እንደምናውቀው መጀመሪያ ሙት አላስነሳም፣ ጎባጣ አላቀናም፣ አይነ ስውር አላበራም። የመጀመሪያ ታምሩ በቃና ዘገሊላ ተገኝቶ በሰርግ ቤት ከእናቱ ከቅድስት ድንግል ማርያም ጋር ተገኝቶ ውሃውን ወደ ወይን ጠጅ የለወጠበትና የጋብቻን ትልቅነት ያየንበት ትልቅ ቀን የተከናወነበት ነው። ስለዚህ በጣም ደስ ይላል። ሁለት ሰዎች የተለያየ ቦታ ያደጉ በተለያየ አመለካከት የኖሩ ነገር ግን ወደ አንድነት የሚመጡበት ተቋም የሚመሰርቱበት በዛም ደግሞ ለሀገር የሚተርፉ ዘርን የምናገኝበት ነው። እዚህ ውስጥ ያሉ አባቶቻችን በሙሉ በዚህ ልምድና በዚህ ህይወት ውስጥ ያለፉ ናቸው። እያንዳንዳቸው ሰዎች ልምዳቸውን ቢያካፍሉን በትዳር ውስጥ እግዚአብሔርን ይዘው በመኖራቸው ያተረፉትን ትርፍ ያገኙትን ጥቅም እዚሁ መቼም ስንወያይ ነው የምናድረው። ስለዚህ እነዚህ በእድሜ ወጣት የሆኑት ጎረምሶች እንግዲህ ወደዚህ ትልቅ ህይወት ነው የገቡት። የህይወት ጅማሬ ቀለም ትምህርት ልንማር እንችላለን። በጣም ብዙ ዕውቀት ሊኖረን እንችላለን። የትዳር ህይወትና የትዳር ዕውቀት ግን ሌላ ነው፣ ራሱን የቻለ ነው። ብዙ ጊዜ ያው ታውቃላችሁ ትልልቅ ፖዚሽን ላይ ያሉ ሀገራችንም ይሁን በዓለም አቀፍ ደረጃ ስራ ወይንም ልክ እንደ መስፈርት የሚታየው ትዳር ትልቁ ነገር። አንድ ሰው ለመሪነት ሲታጭ ዕውቀቱ ብቻ አይደለም የሚገመገመው፣ ትዳር አለው ወይ ነው። ያ ማለት ቤቱን መምራት ከቻለ ቤተሰቡን መምራት ከቻለ ይሄ ሰውዬ ሀገርን መምራት ይችላል። ምክንያቱም ቤተሰብን መምራት ቀላል ነገር አይደለም። ስለዚህ ዛሬ የተገኙት ቅድም አባቶችም ሲሉ ነበረ ለምስክርነት ጭምር ነው የተገኙት። ነገ በእነዚህ ወጣት ልጆች ላይ ምንም አይነት እንቅፋት ቢኖር ምንም አይነት መንገራገጭ ቢኖር ለመምከር ለማድረግ መንገድ ለመጠቆምም ጭምር የተሰባሰበ ምስክር ነው ብዬ አስባለሁ። እንግዲህ ወደፊትም ቤተሰብ ሆነናል። እንደ ስርዓቱ ቢሆን እንደውም እኛ ቶሎ ቀለል አድርገን ተዋወቅን እንጂ እያንዳንዱ ሰዎች ከሙሽራው ወይም ከሙሽሪት ወይም
ከላኩን ሰዎች ጋር ያለን ዝምድና ሁሉ ተጠይቆ በቅጡ ተዋውቀን ነው የምንለያየው። እንደሱ አይነት አጋጣሚዎች እንግዲህ ወደፊት እንደሚፈጠሩ ተስፋ እናደርጋለን። አስፈላጊም ከሆነ እሱንም የምናደርግበትን ነገር እናመቻቻለን። በቤተሰብ ስም ምስጋናችንን ማቅረብ እንወዳለን። አክብራችሁ መልእክት ተሸክማችሁ አደራ ተቀብላችሁ ልጃችሁን ለልጃችን የሚል ጥያቄ እናንተን በመሳሰሉ በከበዱ በገዘፉ ትልልቅ የሀገር ሽማግሌዎች መልእክት በመምጣቱ ቤተሰብ ደስተኛ ነው። ስለ አደራችሁ ስለ ኃላፊነታችሁም በእግዚአብሔር ስም ቤተሰብ ያመሰግናችኋል። ከዛ ባሻገር ደግሞ ባዶ እጃችሁንም አልመጣችሁም። ከመልእክቱ ባሻገር እጅ መንሻው እንግዲህ ቅድምም ከተባረከው በግ አገልግሎቱ ከተገለጸው ማለት ወደን ፈቅደን ከሰባው ከተሻለው ይዛችሁ የመጣችሁት ቅድም የአቤልና የቃየል መስዋዕት ሁሉ ተነስቶ የተዘረዘረበት ስጦታ ነው። እንዲሁም እዚህ የተቀመጡም ስጦታዎች አሉ፣ ተቀብለናል። እንግዲህ እንደ ደንቡ የተቀበለ ቤተሰብ ይመርቃል። ነገር ግን እንደው እናሻሽለውና በጋራ ተወጣቶ ምርቃቱ ለእናትና ለአባት ልጆቻችሁን በቅጡ አሳድጋችሁ ለወግ ለማድረግ ስላበቃችሁ እድሜና ጤና ይስጣችሁ ብለን ለሁለቱም ቤተሰብ እንዲሁም ደግሞ ተጋቢዎቹም ደግሞ ጋብቻቸው የተባረከ እንዲሆን በእድሜ ከፍ ያሉ ሰዎች ምርቃታቸው ይሰማልና ምርቃታቸው ይደርሳልና የተወሰኑ ሰዎችን እንምረጥና የምርቃት ስነ ስርዓት የምናከናውንበት ሰዓት ይሆናል። ቁጥሩን በስንት እንወስነው? ሁለት ምርቃት አይከፋ ግን ስድስት አምስት ሰባት ተብሏል። እሺ በአምስት እንያዘው። ግን ስብጥሩን ለጊዜው እንተወውና እንደው ምርቃት እንደው የልቡ የሆነ ሰው እንደው ትልልቅ ሰዎች ይታዩኛል። የተወሰኑ ሰዎችን ቶሎ ቶሎ ጠቁሙኝና ማን ማንን እንመርቅ? አባቶቻችን ምን ያደርጉልናል? በጸሎት ያሳርጉልናል። ያው ተለመነ ተመረቀ ምርቃቱ በምን ያደርጋል? አባቶች ጸሎት። ስለዚህ ሶስት ሰዎች እሺ። ስለዚህ ከእኛን ጀምር። እንደ ታናሽነቴ እንዳትንቁኝ። እንግዲህ እግዚአብሔር ይሰማል ብዬ አስባለሁ። እሺ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እግዚአብሔር እንግዲህ ልጆቹን ለቁም ነገር ለፍሬ ያብቃልን። የወጣትነት እድሜያቸውን እግዚአብሔር አምላክ ያለምልም፣ ይስሩ፣ ያግኙ፣ አይጡ። ትዳራቸውን ክፉ አይንካ፣ ክፉ አይመልከት። ለሌሎች አርአያ የሚሆን ትዳር ያድርግልን። ወልደው ለቁም ነገር ያበቁ ቤተሰቦችን ደግሞ እግዚአብሔር አምላክ በእድሜና በጤና ይጠብቅልን። ዓለማቸውን ያሳይልን። ሁልጊዜ እንደዚህ በፍቅር እንገናኝ፣ በሰላም እንገናኝ። ከኔ ከከሌ የሚለው ቀርቶ መቼም ግማሽ ሰላም ቢሆን የተገናኘ ነውና ሀገራችን ኢትዮጵያ ሙሉ ሰላም ያድርግልን፣ ከክፉ ይጠብቅልን። መሐሏን ገነት ዳሯን እሳት አድርጎ ፈጣሪ ይጠብቅልን። እኔ ባጎደልኩ ሥላሴ ሙሉ እንግዲህ እሺ ሀገራችን ሰላም ያድርግልን። ተጋባችሁ እኛ እንደመረቅን በራ ትንሽ እህቴ ናት፣ ግን እሱንም አውቀዋለሁ። ትንሽ ጊዜም ቢሆን አሳልፈናል። በጣም ባህሉ ሆኖ እኛ እንዳው ጊዜ ትንሽ እናቅማችሁ ብለን ነው እንጂ በጣም የተባረከ ልጅ ነው። በጣም የወደድነው ልጅ ነው። ይቅናቸው፣ አብረው ጥሩ ህይወት ይኖሩ። በጣም ደስ የሚሉ ካፕል ናቸው። እውነት ለመናገር እግዚአብሔር ባርኳቸዋል። እናንተንም ስጦታ በጣም ቴንኪው እንላለን፣ እናመሰግናለን። በጣም የተባረከ ልጅ ነው እሱም እና እናመሰግናለን ስለመጣችሁ። እግዚአብሔር ይባርክላችሁ። በነገራችን ላይ በቃ ሽጠነዋል። የእናንተ ሽማግሌ ነው።
አስወጥተነዋል። እንደው በዚህ አጋጣሚ ቅድምም ለማንሳት ሞክሬያለሁ። እናንተም እንደዚህ የእውነት በጣም ነው የምታምሩት። ሁልጊዜ እግዚአብሔር አምላክ በጤና በእድሜ ይጠብቃችሁ። ሽማግሌ አያሳጣን፣ ሀገር ላይ መራቂ አያሳጣን። እናንተን ያኑርልን፣ ያቆይልን። ታሪክ ናቸው። እንዲሁ በደስታ ብቻ ያገናኘን። አሁን እንቀጥል እንግዲህ እነዚህ ልጆች ይህንን ሁሉ አልፈው ነው ለዚህ የበቁት። እግዚአብሔር ትዳራቸውን የአብርሃም የሳራ ትዳር ያድርገው። እግዚአብሔር ይመርቃቸው። እግዚአብሔር ልጅ ይስጣቸው። የልጅ ልጅ ይስጣቸው። ልጆች ወልደው እነሱም ልክ አባትና የሷ አባት እናት ያዩትን እነሱም በዛ መልክ እንዲያዩ እግዚአብሔር ያድርግ። ክብር ይዩ፣ እድሜ ይዩ፣ ጤና ይስጣቸው፣ ይባረኩ። የተባረከ ጋብቻ ይሁንላቸው። ያው ይሄንን ያቀደ እግዚአብሔር ያሳካላቸው። ያው ከ10,000 ኪሎ ሜትር መጥተን እዚህ ላይ ሁለቱንም ልጆች እዛ ተገናኝተው እግዚአብሔር ይሄንን መሰረትን ሲመሰርት እግዚአብሔር ነው፣ በሰው ምክንያት እንዳይደለም፣ በሰው አይደለም። ይሄ መሰረቱ የእግዚአብሔር ስለሆነ እግዚአብሔር በዚህ በነሱ ጋብቻ እግዚአብሔር ይጨመር። በህይወታቸው በዘመናቸው እንዲህ ወገንን፣ እናትን፣ አባትን ሁለቱንም ወገን የሚያከብሩ ልጆች ይሁኑ። እድሜያቸውን ለአባትም ለእናቶቻቸው በያሉበት ቦታ፣ አሁን እኛ በተለያየንበት ቦታ ነው ያለው። ግማሽ ወገኑ በአሜሪካ ነው፣ ግማሽ ወገኑ እዚህ ኢትዮጵያ ነው ያለ ነው። በዛ ባለንበት ቦታ ሁሉንም ሰብስቦ ይሄንን ወግ ማዕረግን እንድናይና እንድንሰማ ያደረገ እግዚአብሔር ነው። እግዚአብሔርን በጣም ማመስገን አለብን። እግዚአብሔር ይስጠን። እነኚህ ልጆች ይክበሩ፣ በሰላም ይኑሩ። በህይወታቸው ዘመናቸው ላይ በህይወት ጥሩ ህይወት እንዲኖሩ እግዚአብሔር ያርጋቸው። ጋብቻ የአብርሃምና የሳራ ያርጋቸው። ወሎ ለሚመጣ ዓመት የክርስትናን እንድናይ ክርስትናን ምስራችን እንድናገኝ እግዚአብሔር ያርገው። ሰላምን ይስጠን። እግዚአብሔር ይባርካቸው። ጋብቻ የእግዚአብሔር ድርጅት ነው። ምድር ላይ አዳምና ሔዋን ከተፈጠሩበት ጊዜ ጀምሮ ጋብቻ የእግዚአብሔር ድርጅት ነው። እግዚአብሔር ምድርን ብዙ ተባዙ ምድር ሙሉ ብሏል። ይሄ አንዱ ነው። ፍጹምን የመጨረሻ ልጃችን ነው። ብዙ ጊዜ ታግለናል ትዳር እንዲመሰርት። ጌታ ያለበት ቀን ሆኖ ጌታ ያዘዘበት ቀን ሆኖ ባለፈው 3 ወር ውስጥ ነው ይሄን የሰማነው። በጣም ተደስተናል። ጥሩ ልጅ ነው። እግዚአብሔርን የሚያውቅ ልጅ ነው። ጌታን የሚፈራ ልጅ ነው። እነዚህ ልጆች የጥበብ መጀመሪያ እግዚአብሔርን መፍራት ነውና ቀጥሎ እናትና አባት ትንሹ እግዚአብሔር ናቸው። እናትና አባትን የሚሸከሙ ልጆች ይሁን። አሜሪካን የእናት ጡት ይሁን። የሾላ ፍሬ ይሁን። ይውለዱ፣ ይክበሩ። ዘመናቸው ሁሉ የደስታ ይሁን። ትልቅ ደስታ አይተናል። ትልቅ ደስታ አይተናል። ጌታ እግዚአብሔር አሁንም እድሜያቸውን ሁሉ ደስታ ይጨምርላቸው። ለዚህ ቤት እንደው እግዚአብሔር ኃይለኛ በረከት ያፍስላቸው። ትልቅ በረከት አይተናል። ፍጹም 15 ልጅ እንዲወልድ እግዚአብሔር ያለ ያሳድጋል። በጣም ያሳድጋል። እግዚአብሔር ብዙ ሰው 20 30 ወልዶ አሳድጓል። ይሄ ልጅ ቆይቶ በዚህ ትልቅ ቤተሰብ ውስጥ የተባረከ ሰው ተወልዷል። 15 ይውለድ። አሜሪካንን፣ ኢትዮጵያን ሁሉ ቦታ ላይ ይሄ ልጅ ተአምር የሚሰራ ልጅ ይሁን። ቤዛም ተአምር የሚሰራ ይሁን። ሚስቶቻቸው ለባሎቻችሁ ተገዙ አለ። ቤዛም ፍጹም እንድትገዛ ጌታ ያድርጋት። ሚስቶቻችን ውደድ ብሏል። እሱም ቤዛን እንዲወደው እግዚአብሔር ያድርግ። እዚህ ቁጭ ያለ ጉባኤ የተቀመጠ ህዝብ የመረቃ ምርቃት ይድረስላቸው። ተከባብሮ
በደስታው ዘመናቸው ሁሉ እየተደሰቱ እየወለዱ እነዚህ ትልቅ ሰዎች እንዲኖሩ እግዚአብሔር ያድርግ። ልጅ ከአባት እናት እንዲበልጥ ነው የሚፈለገው። ከእናት አባት ይብለጡ፣ ከፍ ይበላቸው፣ ዘመናቸው ሁሉ ከፍ ይበል። ከኔ የቀረ ሰማይና ምድርን የፈጠረ ኢየሱስ ክርስቶስ ይሙላ። የጋብቻን ክቡርነት ለመግለጽ ቆሜ ብናገር ደስ ይለኛል። ቅድም እንደተነገረው ጌታ ኢየሱስ ክርስቶስ በምድር ላይ ያለ የመጀመሪያ ተአምራቱን ያሳየው ጋብቻ ላይ እና ጋብቻ ክቡር ነው። ጌታ ኢየሱስ በቃና ዘገሊላ ተአምር እንዳሳየ ሁሉ እነኚህንም ሁለት ተጋቢዎች ይባርካቸው፣ ጋብቻቸውን የተባረከ የአብርሃም ይሳራ ያድርገው፣ ይውለዱ ይክበዱ። ከዛም በተጨማሪ ለሁላችንም እግዚአብሔር ሰላምና ፍቅርን ይስጠን። አመሰግናለሁ። ትላልቅ ሰዎች ናቸው። በእኛ ባህል ንጉሳን ናቸው የሚባሉት እና አንደኛው አድል ገራድ ማዕረጋቸው ማለት ነው። አድል ገራድ ሻለቃ ጸደቀ ወልደ ጊዮርጊስ ይባላሉ። እዛ መሀል ላይ አሉ። ሻለቃ ጸደቀ ወልደ ጊዮርጊስ የአየር ኃይል ባልደረባ ነበሩ። በባህላዊ ደግሞ ዳኛ ናቸው። አሸንገ ሀብት ናቸው። ሀብትን ለመግለጽ ማዕረጋቸውን ነው። ይህን እንደው ሳላሳሙ ሰፊዋ ኢትዮጵያ በተለያየ ቋንቋ፣ በተለያየ ሃይማኖት፣ በተለያየ ባህል ውስጥ ግን በሰፊው መሬታችን ላይ በጋራ ተከባብረን በፍቅር የምንኖርባት ሀገር ነች። የአጋጣሚ ሀዲያ እኔም ቤተሰብ ነኝ እዛ። በጣም የያሆዴ መስቀላል ማስታወቂያ ነኝ የሚሰራው። እንግዲህ እስከ አሁኑ ድረስ ያለውን ያሆዴ ማስታወቂያ ነኝ እየሰራ ያለሁት። እንዲሁም ሜሪጆ ኢትዮጵያ እንደምታውቁት ሆሳና ላይ የበጎ አድራጎት ተቋም እየገነባን ያለ ነው። የዛ አምባሳደር እኔ ነኝ። ስለዚህ በአንድም በሌላም ቤተሰብ ነን ማለት ነው። አባቶቻችን ስለመጣችሁ ለሶማና ስለዚህ እነዚህ አባቶች ምርቃት ይሰራል። 15 ልጆች ይውለዱ ተብሏል። እንግዲህ አንዱ የምንጋባበት ትዳር አንዱ ዘር መተካት አንዱ ነገር ነውና ከዛ አንፃር እንግዲህ እነ ፍጹም የሚሰሙ ይመስለኛል። አሜሪካን ሀገር 15 ልጅ ወልደው በሲኤንኤን ላይ ማለት ነው ጋዜጠኛው አስበዋል። አስደናቂዎቹ ኢትዮጵያውያን 15 ልጅ እግዚአብሔር በዘር ይባርካቸው። እናመሰግናለን። አባቶቻችን በጸሎት ያሳርጉልናል። ወደዛ እንሂድ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምህረቱ ዘከረን በመዳግም ምጽአቱ እያስታፈረን ለሰብሖ ተስሙ ያንቃን ወአምላኮቱ ያጽናን። እግዝእትነ ማርያም ድንግል ወላዲተ አምላክ አይርጊ ጸሎተነ ወአስተስረይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት በየጊዜው በየሰዓቱ የሚጠብቅ አምላክ በየጊዜው በየሰዓት ጠብቅልን። የአብርሃምና የሳራን ጋብቻ የፈጸመ ለልጆቻችን ደግሞ የዕድሜ ጸጋ እንዲሰጥልን ቅዱስ ፈቃዱ ያደርግልን። እንደዚሁ እኛም በዓለም ተሰብስበን ደግሞ በዓለማቸውን በመጡ ጊዜ እዚያው ተቀብለን ደግሞ ሰላምና ጤና ሆነን በሰላም እንድንገናኝ እግዚአብሔር አምላክ ያብቃልን። ሀገራችን ኢትዮጵያ ዳሯን እሳት መሀሏን ገነት ያደርግልን። የሞቱትን ነፍስ ይማርልን፣ የታሰሩትን ያስፈታልን፣ የተሰደዱትን ወደ ሀገራቸው ይመልስልን። በአልጋ ቁራኛ በደዌ ዳኛ የተያዙትንም ቤተሰቦቻችን ድንግል ማርያም በየቤታቸው እየገባች ትጎብኝልን፣ ታድንልን። እኛም ከሩቅም ከቅርብም የመጣ ነው ደግሞ በሰላም በጤና የቤታችን እንድንገባ እግዚአብሔር አምላክ ይፍቀድልን። የሰበሰበን አምላክ ጸጋ ረድኤት ሁላችንም በጎን ሰላም ያስረፈደ አምላክ ሰላም እንዲያስመሸን እንደያለን ስሙን እናመሰግነዋለን። አባታችን በሰማያት የምትኖር ስምህ ይቀደስ
በደላችንን ይቅር በለን እኛም የበደሉንን ይቅር በለን። አቤቱ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን በመልአኩ በቅዱስ አሸናፊ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጸጋ የተሞላሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን አስተሰርይልን ለዘላለሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ኃጢአትን የሚያጠፋ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣናትን የሰጣቸው አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም በዚህ በተቀደሰ ስፍራ የተሰበሰባችሁ አባቶቼም ወንድሞቼም እህቶቼም ሕፃናትን በሙሉ በየስመ ክርስትናቸው የተፈታችሁ ንጹሐን ሁኑ። እኔም እናንተንም ለመንግሥተ ሰማያት እንዲያበቃን እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ባለፈው ይቅር ይለን ዘንድ በመጣው የሚጠብቀን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የድንግል ማርያም አማላጅነት የመላእክት የጻድቃን ተራዳኢነት ሰማዕታትን በደም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም መላእክትን በጸራሪ ያመጽኑ ሥላሴ እኛንም በሃይማኖት በመግባር በጾም በፍቅር በአንድነት ይጥመደን። ስናውቅ በድፍረት ሳናውቅ በስህተት ከዓመት እስከ ዕለት ከልጅነት እስከ እውቀት የሰራነውን ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አረፍ አረፍ ታሉ አይባባክባይ ዶሮ ደጃችሁ ከተማው ሰፈር እንዲህ ብሎ ተብሎ ይዜም ነበር። ለብሳ መጋለባ እጅግሯ ሶሬት አይኗ እንደ ጉልላት የሚታይላት የአፍንጫዋ አበባ የተሳካላት እርሷን ለማሽላ የሚፈካላት ከንፈሯን ለኮሽበ የሚጓጓላት አንገቷን ለበቃ የተቀላላት ከደረትም ደረት የፈጠረባት ሽንቷ እንደ መንዛረት የተሳበላት ወገቧ ቀጥሯባት አንጀትም የላት የብርቱ አራሽ ልጅ ናት የባለ ጥማድ መዓዛዋ ሁሉ የጥርኝ ዝባድ እንጃ በላ በሴ እንጃ በዳኔን በከበብም አርጎ ይዞኛል እኔን ያዝጇን እጋደጇን ሰንቦቿን ያዝጇን እጋደጇን ሰንቦቿን ያዝጇን እጋደጇን ሰንቦቿን ያዝጇን እጋደጇን ሰንቦቿን ይጋረፋል ከንፈር የቆላ ልጅ እግሮች መድኃኒት ቢያመጡ እነሱ ማር እንጂ ዳማከሴ አይጎዱ መድኃኒትም የለኝ እንዳበበይ ልደር ተለክፍ ያለሁኝ ያው በሰው ወደር እንዴት ይሆን ማፍቀር ምን ይሆን መውደድ ያንገበግባለይ ሰመርጎ ሄድ ችላ እያለች ባዘጦ ወንደፉን እሷው ከወደደች ካሰበች ማረፉን እንግዲህ አንጉላት ይጠፍራል
ይላል ይበላለጥ እንጂ ሌላው ሀብት ፍቅር እኩል በኩል መሆን አለበት። እንዴት ያምላክ ፍጡር በእሷ ራብት ዳሌዋም ዳሌ ነው